እሺ እንዴት ናችሁ? እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። እንደው ትዝብቴን መናገር ፈልጌ ነው። በነገራችን ላይ በአድዋ በዓል ዙሪያ ብዙ የአድዋን ድል ታሪክ መቼም ብዙ ሰው ያውቀዋል። ትልቅ ሰዎች ያውቁታል፣ ወጣቶችም ልጆችም ያውቁታል። ተስፋ አደርጋለሁ እንደሚያውቁት፣ ያው ትልቅ ሰዎች ኃላፊነት መሆኑ እንዳለው ነው እንደሚያውቁት ተስፋ አደርጋለሁና ዛሬ የነበረው የአድዋ በዓል እንደው ያካው ድባብ የለም። በዓል ድባብ ይፈጥራል። ኖርማሊ እኛ ሀገር የውጭ ሀገር በዓልም ድባብ ይፈጥራል። የቫለንታይን ድባብ ለመፍጠር ደፋ ቀና ሲሉ ከርመዋል ሰዎች በጣም ብዙ። ሌሎችም እኛን የማይመስሉ ነገሮችን በቃ የኛ እንዲመስሉ አድርገው ይሄ በዘመናዊነትና ራስን በመሆን መሀል የተምታታብን ነገር የደፈራረሰብን መስመር ይሄ በፊት እግር ኳስ ሜዳ ላይ በኖራ እንደሚደረገው መስመር ብዙ ሰው ተላልፎት እንትን ብሏል፣ ተበላሽቷልና በዛ መሀል ያለው ችግር የሚታይበት ነው። አሁን አካባቢው ኤክስፔክት እንዳደረጉት አይደለም፣ ብዙ ሰው ኤክስፔክት እንዳደረገው አይደለም። ወር ደግሞ ያለው ድባብ የአድዋ በዓል ድባብ መታሰቢያው ራሱ በዓሉ ድባቡ እንደሚጠበቀው ወር ደግሞ ሁላችንም እንደነበረው ከዚህ በፊት እንደነበሩት ዓመታት አይደለም። በጣም በሚያሳፍር ሁኔታ ከዚህ በፊት ያልኳችሁ ቀናት ምናምን እንደ የሚባሉት ከዚህ በተሻለ ድባቡ በቃ የሆነ ነገር ለመፍጠር ታስቦ ቢያንስ ሳንወድ ጆሮአችን ውስጥ እየገቡ ሲጨቀጭቁን ነበረ። ይሄ የራሳችን የሆነው የአድዋን በዓል ግን ኖርማሊ በዓሉን ማክበር ፌሽታ እና ዳንኪራ መርገጥ አይደለም። በዓሉን ማክበር በነገራችን ላይ በዓሉ በሚከበርበት ጊዜ ስለ በዓሉ ምንነት የማያውቁ ታዳጊዎች ልጆች የሚጠይቁበትና የሚያውቁበት እድል የሚሰጥበት ነው። መቼም ዝም ብለህ ከመሬት ተነስተህ ጥቅምት 11 ቀን ስለ አድዋ በዓልና ልንገርህ ብለህ ልጅ ላትናገር ትችላለህ። አንተም ትዝ ላይልህ ይችላል። የዕለት ሁለት ሲሆን ግን ትምህርትም ሲዘጋ ልጆቹም ሲጠይቁ ምን ማለት ነው እንደዚህ ነው ሲባል የሌክቸር ቀን ነው በነገራችን ላይ ማስተማሪያም ጭምር ነውና እሱን ስንከለክለው አሁን እንደዛ ነው ጸጥ ብሎ ይውላል። ብዙ የኢትዮጵያ ኤፍኤም ሬዲዮዎችን ማመስገን እፈልጋለሁ። በዛሬው ዕለት ላደረጉት በጣም ብዙ ከቨሬጅ ሰጥተው ስለ አድዋ ሬዲዮዎች ብቻ በብዛት ሲያደርጉት የነበረው የአድዋ ድልን በሚመለከት የተለያየ መረጃዎችን ሲያደርሱ ነበርና በጣም ትልቅ ነው የአድዋ ድል። በተለይ ለታዳጊዎች የምታውቁት የሚገባው ማለት በማንነት መኩራት ከተባለ አድዋ ኢትዮጵያውያን በማንነታችን እንድንኮራ የሚያደርገን ነገር ነው። ስለ ጦርነቱ ታሪክ አልነግራችሁም። ኢትዮጵያ ጣሊያንን አሸነፈች ነው ፋይ። ከሱ ጀርባ ያለው ምንነት ነው። አሁን ኖርማሊ የፍቅር በዓል የእንትን በዓል እንደዚህ ቀን ምናምን እያለ ሰው የሚያንቆለጳጵሰው ነው የውጭ ባህል በሙሉ አጠቃሎ ውስጡ ይዞ ያሳለፈ ቀን ነው የአድዋ በዓል ቀን የካቲት 23 ከ130 ዓመት በፊት የተደረገው ገድል ኖርማሊ ዛሬ ኢትዮጵያን ወደድም ጠላንም ሳናቀው ራሱ በአፋችን እየካድ ነው። በአፋችን ራሱ ጭና ያገባኝም እያልነው ራሱ አንገታችንን ቀና ብለን ግን እንድንሄድ ያስቻለን ቀን ነው። ብዙ ነገሮች እንዳይገቡን የሆኑት በዚህ ቀን ምክንያት ነው። የጭቆና ነገር አይገባንም። የሬሲስት ስድብ ነገር አይገባንም። እንደዚህ ነገር ምናምን የሆነ ነገር ብዙም አይመለከተንም። ስላልኖርንበት ቁስሉ ስለሌለብን በአድዋ የተከፈለልን ነገር ስለሆነ ያ ነፃነት በጣም ጠቅሞናል። አድዋ እንትን ባይል ጣሊያን ኢትዮጵያ የምትገዛ ኑሮ ይሻል ነበር ምናምን የሚሉ የመጨረሻ ኋላ ቀር የሰለጠኑ የሚመስሉ ልብስ የለበሱ አይፎን የያዙና ኋላ ቀር የሆኑ ኢትዮጵያውያንም ያልሆኑ ሰዎች የሚያወሩትን ወሬ ለሰከንድ መስማት ራሱ በጣም ይሰቀጥጣል። ኖርማሊ ፒውር 100% ድንቁርና ነው። በነገራችን ላይ ብዙ ሀገሮች የመገዛትን ነገር ለፈረንጅ ያላቸውን ነገር ለገዢዎች ያላቸውን ነገር በአፍሪካ ሀገሮች ስትወስዱ፣ በኤዥያ ሀገሮች ስትወስዱ እንደ ህንዶች እኮ ቦስ ምናምን ነው የሚሉት ለምዶባቸው አፋቸው ላይ ፈርጦባቸው ማለት ነው ያልቅነት እንትኑ። እኛ ሀገር ጋሼም ብላታም ዋቴቨር ጋሽዬም የምልህ በስራ በተግባር በጸባይ ካልሆነ በስተቀር ማንም ስለሆንክ አልልህም። ኢትዮጵያውያን እንደዛ አንልም። ሲጀመር የራሳችንን ክብር የምናውቅ ሰዎች ነን። ለሰዎች ክብር የምንሰጠው በተሰጠን ልክ ነው። እሱን የፈጠረልን የአድዋ ድል በጣም ትልቅ ድል ነው። የአድዋ ድል ማለት የፍቅር በዓል ነው። አድዋ ዛሬ ኢትዮጵያን ባለንበት ቀን ከአድዋ ዘመን ተሽለናል፣ አድገናል እንደሚባለው ተለውጠናል። ያን የኋላ ቀር ዳርክ ኤጅ ምናምን የምትሉ ሰዎች ብዙ ስላላችሁ ተሽለናል ወይስ አንሰናል የሚለውን ብናየው ደስ ይለኛል። አድዋ የፍቅር በዓል ነው። ከባድ ፍቅር የታየበት ሰዎች ለመሞት አንተ ትብስ የተባባሉበት ለመሞት ለመገባበዝና አብሮ ለመኖር አይደለም፣ ለመሞት ለሀገር ለመሞት ሀገር ሲባል ለሳር ቅጠሉ ለተራራውና ለድንጋዩ ሳይሆን ለማንነት ለባህላችን ለማንነታችን ለእምነታችን በየእምነታችን ኢትዮጵያዊ ለሚያስብለን ነገር
ለምንገለጽበት ለምንወክለው ባህል ለምንናገራቸው ቋንቋዎች ለዛ ሁሉ ቋንቋዎቻችን ለዚህነታችን በቃ ዛሬ ኢትዮጵያ ተብሎ ዲፋይን ለምንደረግበት እንትናችን የተከፈለ በፍቅር የተከፈለ ዋጋ ነው አድዋ። ሰዎች ከፍተኛ የሆነ ፍቅር ያሳዩበት፣ እርስ በርስ የተደጋገፉበት፣ ጦር ሜዳ ላይ አንዱ ያለውን የያዘውን ነገር አካፍሎ ስንቅ ህዝብ ሰንቆ የከተማ ሰው ወንድሞቻችን አቅም ያላችሁ ጎበዛዝቶች ሄዳችሁ አገራችን ልትዋጉ ነው ተብሎ በፍቅር ሸኝቶ በፍቅር ስጣቸውን ሰርቶ አቀብሎ የሸኘበት ቀን ነው አድዋ። ከአድዋ በላይ የፍቅር ቀን የለም። በነገራችን ላይ ትልቅ ፍቅር የታየበት ትልቅ በዜጎች መካከል የወንድማማችነት ብቻ ሳይሆን አንድ የመሆኑ ነገር የታየበት ነው አድዋ። ያውም በቸገረ ጊዜ እንዳሁኑ የተሟሉ ነገሮች ባልነበሩበት ጊዜ ሰዎች ለመኮራረፍና ለመጎረባበጥ የሚያበቃቸው ብዙ ምክንያት በነበረበት ጊዜ በፊውዳል ስርዓት አንዱ ከፍ አንዱ ዝቅ አንዱ ማም ተርቦ የሚታይበት ስም በሚወጣበት ዘመን ራሱ አገር ጉዳይ ሲሆን ያፋቀረ የፍቅር ማህተም የመታ ነው አድዋ። አድዋ የአንድነትን በዓል ነው። ፍቅሩ ግን አሁንስ አለ ወይ? አንድነቱ ጋር ሳንገባ አሁን ነገሮች ተስተካክለው ምናምን ሆኖልን ብዙ ነገሮች ሆኖልን ራሱ በብሔር በሃይማኖት በጎጥ በምናምን ሁሉና ጀርባውን ሻክሮ ሰው እየኖረ ከአድዋ አድገናል ወይስ አንሰናል? ይሄ በጣም ሰው ሊነግረኝ የሚገባው ባቀው ደስ የሚለኝ ጥያቄ ነው። አድዋ የአንድነትን በዓል ነው። አንድ ላለመሆን የሚያበቁ በጣም ብዙ ምክንያቶች ባሉበት የፊውዳሊዝም ስርዓት ውስጥ ጌታ የጨዋ ዘር አሽከር ባሪያ ገረድ ሎሌ ምናምን ጌቶች እንትኖች በሚባልበት ጊዜ በሰላሙ ቀን የሰው መሬት በሚታረስበት ጊዜ ፊውዳል የባላባት መሬት አርሶ አራሹ ምንም የማያገኝበት ጊዜ ብዙ አንድ ላይ ያደርግ የሚችል እኛን እንትና ብለህ ልትከፋፈልበት የምትችለው ብዙ ምክንያቶች በነበሩበት ጊዜ አንድነትን የፈጠረ የበላይና የበታችነት ሰው የሌለበት እኩል ለሀገር ሁሉም የተዋደቀበት ጦር ሜዳ ላይ አሽከር ጌታ ሎሌ ምናምን ሳይባባል ተደጋግፎ ቁስለኛን ይዞ በቃ የመጨረሻውን አይነት አንድነት አሳይቶ ኢትዮጵያን እንደ አንድ የሆኑበት ሁሉም ኢትዮጵያን ብሔር ብሔረሰቦች ሁሉም ኢትዮጵያን የተለያየ ቋንቋ ተናጋሪዎች ከየአቅጣጫው ከየጥጋጥጉ በመትመም መጥተው አንድ የሆኑበት ሀገር ብለው መጥተው ለሀገር የቆሙበት ቀን ነው አድዋ። አንድነት የመጨረሻው ከፍታ ላይ የተገለጸበት ነው። አሁንስ 130 ዓመታት ቆይተን በ130 ዓመት ውስጥ የዓለም ሀገራት በሙሉ የለውጥ ታሪካቸውን ሲያወሩ እኛ በአንድነት ደረጃ አንድነታችን አድጓል፣ የበለጠ ጠንክሯል ነው የትና የት ጋር የተቀመጥነው? የሚያሳዝን ደረጃ ላይ ነው። በምንህ በብሔርህ በቋንቋ የዛሬ 100 ዓመት የኖሩት ሰዎች ሳይከፋፈሉ አንድ ሆነው አሳይተው አንድ ሆነው ኖረው አንድ ሆነው ሞተው እያለ ስለነሱ ለማውራት የነሱን በዓል ለማክበር ራሱ አንድ ማንሆን ሰዎች ሆነናል። አንድ ሆኖ የሞተ ሰውን በህይወት ያለን ሰዎች ቀኑን ለመዘከር አንድ አለመሆን መቻል ማለት በጣም ውርደት ነው። ምን ይቆጥርብናል? አንድ ብንሆን አንድ ሆናችሁ እንዲከፈሉ እኮ አልተባልንም። ከኪሳችን የሚቆጥርብን ነገር የለም። ዘንድሮ ስለ ኪስ ነው ወሬው። አንድነታችንን ከአድዋ ጋር ስናነጻጽረው አድዋ በጣም የከፍታችን ጥግ ነው። ይበልጠናል በጣም። አድዋ የምህረት የርህራሄ በዓል ነው። አድዋ የይቅርታ በዓል ነው። ኢትዮጵያውያን በጣም የይቅርታ ሰዎች መሆናችን ለዓለም ያሳየንበት በዓል ነው። አድዋ በግፍ ሊወሩን የመጡ የኢጣሊያ ወታደሮችን የነሱን ጀሌዎቻቸውን የነሱን ተከታዮቻቸውን አቃጣሪዎቻቸውን በሙሉ ከጦርነቱ በኋላ ከምርኮ በኋላ በምህረት ወንድሞቻችን ናቸው ተብለው የተለቀቁበት የማርንበት ይቅርታ ያደረግንበት ጊዜ ነው። የጠላት ሀገር ሰዎችን ባዕዳንን ዛሬ ከ130 ዓመት በኋላ የራሳችንን ወንድሞች ይቅርታ እያደረግን አይደለም። በቂም ተጠላልፈን የመጨረሻ ተጠማምደን ያለንበት ነው። አድዋ ትምህርት ቤት እኮ ብንማርበት ትልቅ ኮሌጅ ነው። በነገራችን ላይ የዛሬነታችንን ከትናንት ወደ ኋላ 130 ዓመት ተመልሰን አሳፋሪም ቢሆን አድገን መገኘት ቢጠበቅብንም የተከፈለልን ዋጋ እንደዚህም ለዚህም እንድንበቃም ባይሆን እንኳን መቼም የተሻለ ነገር እንድንሆን ነበር ነገሩማ ከሆነ። ግን አትሊስት ዞር ብለን እንኳን እሱን ለማየትና ለማክበር እንደዛሬው ጭር አድርገን ምንም በቃ እንቅስቃሴ የሌለበት ስለ ርዕሱም ሰው የማያወራበት ጊዜ ላይ ደረሰን። የሰዎችን ዋጋ ክሬዲት መስጠት ራሱ ከበደን ለኛ። ኖርማሊ ይቅርታ ማድረግ አለን ቀርቶ በቂም በምናምን የተያያዝንበት የተጠላለፍንበት ጊዜ ላይ ደረስን። ለውጭ ሰዎች ይቅርታ ያደረጉ ናቸው አባቶች። በነገራችን ማንነት፣ ምንነት፣ ብሔር፣ ሃይማኖት አድዋ ላይ አልነበረም። ዘንድሮ በሰላም ብሉ ጠጡ ተብሎ እየኖረ ሰው ብሔርና ሃይማኖትን መዞ እርስ በርሱ የመጠላለፍና የመወጋጋት ደረጃ ላይ የደረሰው አሁን ነው።
በአድዋ ጊዜ ግን የሀገር ጉዳይ ሲነሳ ምንም አይነት ልዩነት የለም። አድዋ በጣም ከባድ የሆነ የሀገር ወዳድነት ተምሳሌት ነው። የሰው ልጅ ለሀገሩ የሚከፍለውን ዋጋ ለሀገሩ ሲባል ለማንነቱ፣ ለባህሉ፣ ለእምነቱ ኢትዮጵያዊ ለሚያስብለው ወጉ፣ ለጨዋነቱ፣ ለራሱ እንደው ኖር ብሎ ከመነሳት ጀምሮ ይሄ ነውር ነው ብሎ ኢትዮጵያዊነት ክብሩን ጠብቆ ኩራት ነው የሚባለውን ክብር ጠብቆ የማይዋረድ የማይዘቅጥበት ለተራ ጥቅምና ለተራ ምናምን ወገኖቹን አሳልፎ የማይሰጥበት ክብር ለዚህ ሁሉ ባህሉ የተከፈለ ከባድ የሀገር ወዳድነት ምልክት ነው አሉ። ስንቶቻችን ይህን መንገድ እንሄዳለን? አሁን ስንቱ ሰው ስለ ሀገሩ ዋጋ አለው። የተሻለ ነገር 2% የሚጨምርልህ ነገር ካገኘች ሀገር ገደል ትግባ ብዙ ሰው ይላል። ሀቅ ነው የምናገረው። በነገራችን ላይ ምንም ሳይኖራት ነው ያኔ እንደዛ የተደረገው፣ ምንም ሳይደረግላቸው በሰላሙ ቀን አሽከሮች ምናምኖች ተብለው በቃ በጣም ሚስትሪት የተደረጉ ሰዎች በስርዓቱ ምክንያት በፊውዳል ስርዓት ምክንያት የሀገር ጉዳይ ሲሆን ግን እሱ ነገር የለውም። ሀገር ትቀጥላለች። ማንነቷ ከተወረረ፣ ምንነቷ፣ ጨዋነቷ ከጠፋ፣ ኢትዮጵያውያኖችን ካልያዘ፣ ወጉን፣ ባህሉን፣ እምነቱን ካልያዘ ነገ ጠዋት እንደ ሀገር ሊቀጥል አይችልም። ይበላሻል። ወይ ራሱን አይሆንም ወይ የውጭ ሀገር ሰዎችን አይሆንም። ስለዚህ ማንነቱን እንጠብቅለት ተብሎ ለሀገር አንድነት ለሀገር ፍቅር የተከፈለ ዋጋ ነው። ያኔ የተከፈለ የደም ዋጋ እንደ ልባችን እየተጫወትንበት ነው። ቋንቋችንን ለመናገር እናፍራለን። ስማችንን ኢትዮጵያዊ ቢሆን በጣም የሚያስጠላን በጣም አውርተንና ግዝፈን የምናስበው 3 ቀን ውጭ ሀገር ከሄድ የ3 ቀን ተረካ ወሬ አያልቅም። ሀገርኛ ነገሮች የሀገር ውስጥ ነው። ይሄ ነገር ከተባለ የውርደት የማነስ ምልክት ነው። ሎካል ነው፣ የሀገር ውስጥ ነው ማለት ከምንለው ጀምረን ራሳችንን ጠልተነዋል። እንደዛ የተከፈለልን ምንም አርጉ ሳንባል እኮ መንፈስ እንደሆነ የወጋን ግን አላውቅም። ይሄን ሁሉ ያጣመረ ነው አድዋ። አድዋ የሴቶች እኩልነት የታየበት ነው። አድዋ አሁን በዓለም ላይ የተለያየ መንግስታት ብራግ የሚያደርጉበትን ሴቶች እኩል ሆነው በዚህ ገብቶ አፍሪካ ሴቶች እንደዚህ የሚሉትን ነገር አስቀድሞ እቴጌን ጨምሮ ከ32 በላይ አዋጊ ጀግና አራስ ነብር የሆኑ ሴቶች ወንዶችን በዛ ጊዜ እንግዲህ አስቡት ወንዶችን አሰልፈው ጦር መርተው ድል ያደረጉበት ቀን ነው አድዋ። የተከበሩበት ቀን ነው አድዋ። ብዙ ታሪክ በዛ ገብቶ ልታገራሉ ትችላላችሁ፣ ታገኟቸዋላችሁ ከነስባቸው በስም የሚጠቀሱት እነ ወይዘሮ ዘርፈሽዋል፣ እነ ወይዘሮ ውበትን የወለዋል። እነዚህ ሰዎች ጦር ያዋጉ ሰዎች ናቸው። ከባድ የሆነ የጦር አመራር ብቃት የታየባቸው በጀነራል ሌቭል የተንቀሳቀሱ ሴቶች ናቸው። ተከብረው እነሱ የሚሰጡትን ትዕዛዝ ከኋላቸው የሚከተሉ ትልልቅ ወንዶች ብዙ በራሳቸው አውድ ብዙ ያዋጉ ወንዶች እሺ ብለው ተቀብለው ያስፈጸሙበት ነው። የሴቶችን ቦታ የጠበቅንበት ያሳየንበት ነው አድዋ ማለት። ይሄንን ድል የድል በዓል ነው፣ የነፃነት በዓል አይደለም። ኢትዮጵያ ነፃ ነች። ሁሌ የማንም ተገዢ ሆና አታውቅም። ጣሊያን ኢትዮጵያ ውስጥ 5 ዓመት ከአድዋ በኋላ በአፄ ኃይለ ሥላሴ ዘመን ኦኮፓይ አድርጎ ነበር፣ ሰፍሮ ነበር። መንግስት አልመሰረተም፣ ሰፍሮ ነበር። በጊዜው በነበረን የፓወር ልዩነት 5 ዓመት ፈጅቶብናል። ባጭሩ ጣሊያንን ከዚህ ሀገር ለማሰናበት 5 ዓመትና የተለያዩ ሀገሮችን ድጋፍና በዚህም በዛም ብለን ግን አባረነዋል። የቅኝ ግዛት መንፈስ የለብንም እኛ። ኢትዮጵያ አልተገዛችም። ይሄ በዓል የነፃነቷ በዓል ሳይሆን የድል በዓል ነው። ተሞከራ ማንነቷን ያሳየችበት በዓል ነው። የአፍሪካ ድል ቀን ምናምን የምትሉ ሰዎች አላቸው። አርፋችሁ ተቀመጡ እናንተ። አድዋ የኢትዮጵያውያን የድል ቀን ነው፣ የአፍሪካውያን አይደለም። መላ አፍሪካውያንማ በቅኝ ግዛት ደንዝዘው ልክ ፊሊት እንደተደፋበት ቢምቢ አንድ ቦታ ጋር ስታክ አድርገው የቆሙበት ዘመን ነበር። በአሜሪካን ሀገር ያሉ ጥቁር አፍሪካውያንም ጭምር በባርነት ቀንበር ተይዘው እንደ ሰው ሳይቆጠሩ በሳንቲም ቤት የሚሸጡበት ጊዜ ነበር። አፍሪካውያን ነጮች እግዚአብሔር እንደሆኑ የሚያምኑበት ጊዜ ነበረ። ኢትዮጵያውያን ግን አናምንም እንደዛ አይነት እንደሆነ መሸነፍ እንደሚችሉና ጥቁርም ንጉስ እንዳለው ጥቁርም ኃይል እንዳለው ጀግንነት እንዳለው ለዓለም ያስተማረ ነው አሉ። ዓለምን አስተምረናል። በነገራችን ላይ በደንብ አድርገን ያስተማርነው ከዓለም ኋላ መሆናችን ዛሬ የሚያሳፍር ነው። በገዛ እጃችን በየቀኑ ደግሞ ኋላ መሆናችንን እንደገና ይበልጥ ወደ ኋላ እየገፋ ነው መሄዳችን ደግሞ የሚያሳፍር ነው። የሰለጠንን እየመሰለን ነው። ግሎባላይዜሽን ሞደርንነት የዘንድሮ የድሮ ባህል አሁን ከጊዜው ጋር መሄድ አለብን። ጊዜው የሚያዋርደን ከሆነ ከራሳችን ጊዜ ጋር መሄድ አለብን። ጊዜው የውርደት ጊዜ ከሆነ እንደ ጊዜው መዋረድ የለብንም። ክብሬን እጠብቃለሁ። ኢትዮጵያም እንደ ሀገር ክብሯን መጠበቅ አለባት። ሁሌም ቢሆን እንደውም የማንደራደርበት መሆን አለበት። አንድም አደራ አለብን፣ የተከፈለ ዋጋ ነው። ይሄ ትውልድ
አሁን የቀረውን ያህል ባህል ቀርቶትና ማንነት ቀርቶት የኖረውም በፊት አባቶች በከፈሉለት ዋጋ ነው። ያ ዋጋ ባይከፈልና በቅኝ ግዛት ተገዝታ ቢሆን ኖሮ አሁን ያለን ቫልዩም አይኖረንም ነበር። ከማንምም አንበልጥም ነበር። አንዳንድ ታዳጊዎች ቅኝ ግዛትን እንደሆነ ሚስ እንዳደረግነው ድል ኦፖርቹኒቲ ስትቆጥሩት ስላየሁኝ ነው። ቅኝ ግዛት የተገዙ ሙሉ ሀገሮችን ዌስት አፍሪካ ሄዳችሁ እነ ሴራሊዮንን፣ እነ ሴኔጋልን፣ እነ ካሜሮንን፣ እነ ጋናን ማየት ትችላላችሁ። ወደ ሳውዘርን አፍሪካ ወርዳችሁ ማየት ትችላላችሁ። ወደ ምስራቅ አፍሪካ በዙሪያቸው ሙሉ ማየት ትችላላችሁ። እኛ ዛሬ ላለንበት ችግር ተጠያቂዎች ራሳችንን የውጭ ኃይልን ይቅር ብለው አሳይተውን የራሳችንን ወገኖች ይቅር ማለት ስላቃተን በሀገር ጉዳይ አንድ ሆኖ አሳይተውን በምንም ኮሽታ ሳይኖር ራሱ አንድ መሆን ስላቃተን በፍቅር አብረው ቆመው እኛ እነሱን ለማሰብ ራሱ በፍቅር አብረው መቆም ስላቃተን ሁሉም ሲደመሩ የራሳችን ችግሮች ናቸው ወደኋላ ያስቀሩን እንጂ የቅኝ ግዛት ችግር የለብንም። ሌሎቹ የአፍሪካ ሀገሮች ግን እያንዳንዱ ጦርነታቸው፣ እያንዳንዱ ችግራቸው፣ እያንዳንዱ መናናቃቸው፣ እያንዳንዱ መገዳደላቸው፣ እያንዳንዱ የመጨረሻ እፍረት ቢስ ሆነው የሆነ ቦታ ጋር ለማኝ ሆኖ መቅረታቸው በሙሉ የቅኝ ግዛት ውጤታቸው ነው። የዌስት አፍሪካ ሀገሮች እስከዛሬ ለፈረንሳይ የሚከፍሏት ዕዳ አለ። መንገድ ሰርቼላቸዋለሁ፣ ድልድይ ሰርቼላቸዋለሁ በሚል የከመረችባቸው። ኮንጎ በየቀኑ የምትዋጋው በቅኝ ግዛት ምክንያት ነው። ኢትዮጵያን በየቀኑ የምንዋጋው በራሳችን ችግር ነው። እንደ አባቶቻችን አንድ መሆን ስላልቻለን ነው። የውስጥ ችግር ነው፣ የኛ የቤተሰብ ችግር። ቅኝ ግዛትን ተከላክለን ይህን ችግር ግን ዛሬ ፈጠር ነው። ይህንን መፍታት እስከቻለን ድረስ ኢትዮጵያን ከፍ አድርገን መያዝ እንችላለን። አድዋ ትርጉሙ በጣም ትልቅ ነው። ክብር ነው፣ የክብር በዓል ነው። ሰዎች ልጆቻቸውን ይዘው ዘምተዋል። የምትሳሱላቸው ልጆቻችሁን አስቧቸዋልና የራስህን ልጅ ይዘህ በወቅቱ 5-6 ልጅ ኮመን ነው በየቦታው 4 ጎረምሳ ልጆቹን ይዞ አባት ሲዘምት ሴቶቹን ጥሎ ወንዶቹን ለእሳት ነው ከሀገር ስለማይበልጥ ማለት ነው። መሪዎች ክብሬ ምናምን ሳይሉ ሰው በወኪል ልከው ሳያዋጉ ምናምን ሳይሉ አገር እንደሆነ እንደ ፀሐይ የሚፈሩ የነበሩ ፊታቸው ሰው የሚሰግድላቸው መሪዎች ከአሽከሮቻቸው ጋር ከበቅሎ ያዦቻቸው ጋር ወርደው መሬት ላይ አንገት ለአንገት ተናንቀው ተዋግተዋል ለሀገር ተብሎ። ስንት መሪያውን ችግር ቢመጣ እንደዚህ አይነት ነገር እንደሚዋጋ አላውቅም። ግማሹ ዱባይ ግን የደረስንበት ነገር እኮ ነው። ምን ያህል ሎያል ነን ለራሳችን የሚለው ይሄ ሁሉ ነገር ነው። ወደን አይደለም እና እንድታውቁት ኢትዮጵያዊ ሲባል እንደዚህ ነው። ኢትዮጵያን እኮ የተለየ ነው። ኢትዮጵያውያን ሲባል የሚለየን ሌላው ነገር ሌላውን አፍሪካ መናቆር ምናምን ሳይሆን እውነትም አፍሪካውያን እኛን ሞዴል ያደረጉን ሰዎች ነው። አረንጓዴ፣ ቢጫ፣ ቀይ ባንዲራ ቀለበቶቻችንን አዘበራርቀው ግማሹ በጎን ግማሹ በሰማይ አድርገው ለአፍሪካ ናሙና አርአያ የሆነንን ባንዲራችንን ከደርስት አፍሪካ ሀገር ይጠቀሙበታል። ኢትዮጵያ የነፃነት ምልክት ናት። ትልቅ ነገር ነው ይሄ። ብንንከባከበው ብቻ ሳይሆን ብንኖረው ዛሬ እንደዚህ አይነት ሰዎች ሆነን ብንኖር ከማንም በላይ ያደገ ደረጃ የምንደርስበት ጊዜ ነው። አድዋ እንደዚህ ደብዝዞ ከቫለንታይን ዴይ እንኳን እኩል ስሙ ሳይነሳ ሲከበር ሲውል በጣም የሚያሳፍረው በጣም ሰው ማንነቱን ማክበር አለበት እና እንደ ሪማርክ ትልልቅ ሚዲያዎች ሬዲዮዎችን አመሰግናለሁ። ደግሜ ቴሌቪዥኖች ሌሎችም ሌላ አይነት የፈረንጅ ባህልና እንትን የኩዊዝ ጥያቄ ውድድርና ከፈረንጅ ቴሌቪዥኖች ላይ የተቀዳ የሆነ አስቀያሚ ሾዎች ለማሳየት ስትተጉምቱትን ያህል የእኛን በዓል በሚመለከት ካሜራ መድባችሁ ሰው አድርጋችሁ ዶኩመንተሪ መስራት፣ የሚያውቁ ሰዎችን ማናገር፣ ስለ ታሪኩ የተለያዩ ፕሮግራሞችን፣ ድራማዎችን፣ ጭውውቶችን ማዘጋጀት ምናምን አዌርነስ መፍጠር ነው። የአንድ ቀን ታስክ ነው። የካቲት 23 በዓመት አንዴ። ይሄንን ፌል ማድረግ በጣም በታሪክ የሚያስጠይቅ ነው እና ሀሳቤን ምልከታዬን ለመናገር ያለው እንኳን ለ130ኛ ዓመት የአድዋ ድል መታሰቢያ በዓል በድጋሚ አደረሳችሁ። አድዋ ትናንት ነው። አድዋ ዛሬም ነው። ዛሬን እኛ ነን አድዋን አድርገን ልንኖር የሚገባውና የአድዋ ክብር፣ የአድዋ ፍቅር፣ የአድዋ ሀገር ወዳድነት፣ የአድዋ የማንነት ክብር ከፍታ፣ የአድዋ ይቅርታና ምህረት ሁላችንም ዘንድ እንዲኖርልን እመኛለሁ። በጣም ነው የማመሰግነው ስላዳመጣችሁ።